ዛሬ የምንካፈለው ቃል የሚገኘው ቅድም ከመሰዊያው ከተነበበው ከመልእክቱ ክፍል መዝሙረ ዳዊት መዝሙር 147 በቅንፍ ከቁጥር 1 እስከ 11 ያለው ክፍል ላይ ነው። መዝሙረ ዳዊት 147 በቅንፍ ከቁጥር 1 እስከ 11 ባለው ክፍል ላይ ነው ዛሬ የምንነጋገረው። ሁላችንም እናውጣውና እንግዲህ ቅድም ዘግየት ብለው የመጡም ካሉ እናነብና ወደ እግዚአብሔር ቃል እንሄዳለን። መዝሙረ ዳዊት በቅንፍ 147 ከቁጥር 1 እስከ 11 ያለውን በጌታ በኢየሱስ ስም አነባለሁ። የሐጌና የዘካርያስ መዝሙር። እግዚአብሔርን አመስግኑ፣ መዝሙር መልካም ነውና፣ ለአምላካችን ምስጋና ያማረ ነው። እግዚአብሔር ኢየሩሳሌምን ይሠራል፣ ከእስራኤልም የተበተኑትን ይሰበስባል። ልባቸው የቆሰሉትን ይፈውሳል፣ ሕመማቸውንም ይጠግናል። የከዋክብትንም ብዛት ይቆጥራል፣ ሁሉንም በየስማቸው ይጠራቸዋል። ጌታችን ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡም ቁጥር የለውም። እግዚአብሔር የዋሃንን ያነሳል፣ ኃጢአተኞችን ግን እስከ ምድር ድረስ ያዋርዳል። ለእግዚአብሔር በምስጋና ዘምሩ፣ ለአምላካችንም በመሰንቆ ዘምሩ። ሰማዩን በደመናት ይሸፍናል፣ ለምድርም ዝናብን ያዘጋጃል። ሳርን በተራሮች ላይ ያበቅላል፣ ለምለሙንም ለሰው ልጆች ጥቅም። ለሚጠሩት ለቁራዎች ጫጩቶች፣ ለእንስሶችም ምግባቸውን ይሰጣል። የፈረስን ኃይል አይወድም፣ በሰውም ጭን አይደሰትም። እግዚአብሔር በሚፈሩት በምሕረቱም በሚታመኑ ይደሰታል። ጌታ እንዲያስተምረን እንጸልይ። እናመሰግንሃለን የዘላለም አባትና አምላክ እግዚአብሔር ሆይ ምሕረትህና ቸርነትህ በስቶልን ደግሞ በእድሜያችን ላይ አንድ ቀን ጨምረህልን አንተ ባለህበት በዚህ እግዚአብሔር ሆይ ስፍራ እንድንገኝ ስለረዳህን እናመሰግንሃለን። አቤቱ የእስራኤል ቅዱስ እግዚአብሔር ሆይ ደግሞ ለሙሴ እንዳልከው በምድር በሚኖሩበት ዘመን ሁሉ እኔን መፍራት አስተምራቸው ዘንድ ሕዝቡን በፊቴ ሰብስብ ብለህ እንዳልክ እግዚአብሔር አምላክ ሆይ ካንተ ልንማር በፊትህ አለንና ለእያንዳንዳችን ለልባችን እንደሚገባ እንድትናገረን በጌታ በኢየሱስ ስም እንጸልያለን። እግዚአብሔር ሆይ የቃልህ ብርሃን በልባችን ላይ ያብራ። ቀርቶ ያለውን ጊዜያችንን ሁሉ አንተ ተረከብ። ሁሉ ሲሆን ደግሞ ለስም ክብር ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ምስጋና በሚል ርዕስ ዛሬ እግዚአብሔርን ቃል እንካፈላለን። ምስጋና መዘምራን እንደዘመሩት ቅድምም ሲነበብ እንደሰማነው ዛሬ ስለ ምስጋና እንድንማር ነው የተሰጠንና ምስጋና የሚለውን ነገር ስናስብ ምስጋና የሚለውን ቃል ስናስብ ለአብዛኞቻችን የሚሰጠው ትርጉም አለ። አንድ ለተደረገልን ነገር ለተደረገልን ትልቅ ነገር ለዛ ነገር እውቅና መስጠት ማለት ነው። ምስጋና ማለት ለብዙዎቻችን እውቅና የምንሰጥበት መንገድ ነው። አንዳንድ ሰዎች ጥሩ ነገር ሲያደርጉልን ወይ ከጠበቅነው በላይ ሲያደርጉልን አመሰግናለሁ እንላለን እና ምስጋና የሚለውን ቃል የምንረዳበት መንገድ ይሄ ነው። ግን ምስጋና ይሄ ብቻ ነው ወይ? ለተደረገልን ነገር እውቅና የምንሰጥበት መንገድ ብቻ ነው ወይ ምስጋና? ጥያቄ ነው። ስለዚህ ዛሬ ለተደረገልን ምስጋናን አናቅርብ እያልከን ነው ወይ? አይደለም። እግዚአብሔር ላደረገልን ነገር ልክ የህብረት መዘምራን እንደሚዘምሩት ባርኮትህን ቁጠር ዘርዝር በተራ ብለው እንደሚሉት ባርኮታችንን እየቆጠርን እየዘረዘርን እግዚአብሔርን ማመስገን የሚገባን ነገር ነው። አዎ እግዚአብሔር በሱ ይመሰገናል። ግን የሚቆጠርና የሚዘረዘር ነገር የሌለ ስለታ ዝርዝር ውስጥ የጠፋ ጊዜ እግዚአብሔር አይመሰገንም ወይ? ዝርዝሩ ሳይኖር እግዚአብሔር ይመሰገናል። ስለዚህ ዛሬ እሱን ነው ከኔ ጋር የምናየው። ዛሬ ለምንነጋገርበት ሐሳብ ፍሬም እንዲሰጥልን ምስጋና የሚለውን ቃል ተርጉመን እንለፍ። ምስጋና የሚለውን ቃል የመጽሐፍ ቅዱስ መዝገበ ቃላት ኢትዮጵያ መጽሐፍ ቅዱስ ማህበር የሚያሳትመው እንደዚህ ይፈታዋል። ምስጋናን እግዚአብሔርን ወይም ሌሎች ፍጡራንን ከፍ ከፍ የሚያደርግና የሚያከብር ቃል ወይም ድርጊት ማለት ነው ምስጋና ማለት ይላል። ስለዚህ ለዛሬ ሐሳባችን ምስጋና ማለት ወይም ተጋግሜ ምስጋና ስል ስትሰሙኝ እግዚአብሔርን ከፍ ከፍ ማድረግ እግዚአብሔርን ማመስገን እያልኩ እንደሆነ እሱን እንይዛለን። ስለዚህ ዛሬ ምስጋና ብለን ስንል ዝርዝር በሌለበት የተደረገ የምንቆጥረው ነገር በሌለበት እግዚአብሔርን ማመስገን ይቻላል ወይ? ምንድን ነው የምትለን የሚለውን
እስቲ እንመልከት እና ዛሬ የተሰጠን ክፍል መዝሙረ ዳዊት ላይ የሚገኝ ክፍል ነው እና ሲጀምር እግዚአብሔርን አመስግኑ ብሎ ይጀምራል። እንደ ማንኛውም አእምሮ እንዳለው ሰው እንደዚህ አድርግ ስንባል አእምሮአችን ላይ የሚመጣ አንድ ጥያቄ አለ። ለምን የሚል ጥያቄ አብዛኞቻችን እናነሳለን። ደሞም ተገቢ ነው ማንሳታችን። እግዚአብሔርን አመስግኑ ይለናል። ለምን እናመስግን? እሱን ስናይ ዛሬ ያልኳችሁን ሐሳብ እናገኛለን እና መዝሙር ነው አልኳችሁ። ዛሬ የተሰጠን ክፍል መዝሙር ስንሰማ ወይም መዝሙር ስናነብ እንደ ግጥም ወይ ደግሞ እንደ መልእክት አንሰማውም አይደለ? መዝሙር ነውና የራሱን የቻለ መልእክት አለውና የዛሬው መዝሙር የማን መዝሙር ነው? የዳዊት መዝሙር ነው። መቼስ ጻፉት? በምን ሁኔታ ውስጥ ሆኖ ይህንን ዝማሬ ዘመሩት ብለን ብንጠይቅ እሱን ስናገኝ ለጥያቄያችን መልስ ስለሚሰጥ እሱን እንመልከት። መዝሙሩ ሲጀምር የሐጌና የዘካርያስ መዝሙር ብሎ ይጀምራል። መዝሙረ ዳዊት ላይ ርዕስ እየሰጠ መዝሙሮቹን ሲያቀርብልን ብዙ ጊዜ እናያለን እና የዳዊት የምስጋና መዝሙር ይላል። ለምሳሌ በአንድ ቦታ ደግሞ እግዚአብሔር ዳዊትን ከጠላቶቹ ባዳነው ጊዜ የዘመረው መዝሙር ብሎ ይላል እና የዛሬው መዝሙር ደግሞ የሐጌና የዘካርያስ መዝሙር ነውና ማናቸው እነዚህ ሐጌና ዘካርያስ መቼ የዘመሩት የሚለውን ለማየት መጽሐፈ ነህምያ ምዕራፍ 12 ከቁጥር 27 እስከ 43 ያለውን ሐሳብ ቶሎ ብለን እንመልከት። መጽሐፈ ነህምያ ምዕራፍ 12 ከቁጥር 27 እስከ 43። እንግዲህ ነህምያ ሲባል ወደ አእምሮአችን የሚመጣው የቅጥሩ መገንባት፣ የእስራኤል ቅጥር መሰራት፣ መታደስ የሚለው ሐሳብ ወደ አእምሮአችን ይመጣል እና እዛ መጽሐፈ ነህምያ ምዕራፍ 12 ላይ ከቁጥር 27 ጀምሮ ስንመለከት እዛ ጋር መልሱን እናገኛለን። እንደዚህ ይላል። የኢየሩሳሌምን ቅጥር በቀደሱ ጊዜ ቅዳሴውን በደስታና በምስጋና በመዝሙርም በጸናጽልም በበገናም በመሰንቆም ለማድረግ ወደ ኢየሩሳሌም ያመጧቸው ዘንድ ሌዋውያኑን በየስፍራቸው ሁሉ ፈለኩ። መቼ ነው የተዘመረው? የኢየሩሳሌም ቅጥር ተሰርቶ ባለቀ ጊዜ። ነህምያ ምን አደረግኩ ይላል? መዘምራንን ከነ መሳሪያዎቻቸው ሰብስቡና ጥሩ ብዬ ጠራሁ ይለናል። መዘምራኑም በኢየሩሳሌም ዙሪያ መንደሮች ሰርተው ነበርና የመዘምራኑ ልጆች ከኢየሩሳሌም ዙሪያና ከነጦፋውያን መንደሮች ከቤት ጌላምም ከጌባናም ከአዝሞት እርሻዎች ተሰበሰቡ። ካህናቱና ሌዋውያኑም ራሳቸውን አነጹ፣ ህዝቡም በሮቹንና ቁጥሩን አነጹ ይላል። ከዛ በቁጥር 31 ላይ የይሁዳንም አለቆች ወደ ቅጥሩ ላይ ያወጣኋቸው፣ አመስጋኞቹንም በሁለት ታላላቅ ተርታ አቆምኳቸው ይላል። ነህምያ ቅጥሩ ተሰርቶ በተፈጸመ ጊዜ ነህምያ ሁለት ታላላቅ መዘምራንን አቆምኩ ይላል። ሁለት ታላላቅ መዘምራንን አመስጋኞቹን አቆምኩኝና በቀኙ በቅጥሩ ወደ ጉዱፍ መጣያው በር ሄደ። ከነርሱም በኋላ የይሁዳን አለቆች በቀኝ በኩል በጉዱፍ መጣያ በሚባለው አካባቢ ሄዱ። እነሱን ተከትለው ደግሞ ሄዱ አሉ። ሆሻያ፣ የይሁዳም አለቆች እኩሌታ፣ አዛሪያስ፣ እዝራ፣ ሜሱላም፣ ይሁዳ፣ ብንያም፣ ሸማያ፣ ኤርሚያስ መለከትም ይዘው ከካህናቱ ልጆች አያሌዎች የአሳፍም ልጅ የዘኩር ልጅ የሚካያ ልጅ የመታንያ ልጅ የሸማያ ልጅ የዮናታን ልጅ ዘካርያስ ይላል። ስለዚህ ሁለት መዘምራን አቁሟል። አሁን የሰማነው መዝሙር የነ ዘካርያስ ኳየር ዝማሬ ነው ማለት ነው። እነ ዘካርያስ የእስራኤል ቅጥር ተሰርቶ ባለቀ ጊዜ የዘመሩት ነው። በምን ሁኔታ ውስጥ ነበሩ? ቅጥሩ እንጂ ከተማው አልተሰራም ገና። ከፍርስራሽ ድንጋዮች ቅጥሩን እንደው ከነበሩት ከፍርስራሽ ድንጋዮች ቅጥሩን እያሾፉባቸው ምን እናንተ ቅጥር ሰራችሁ? ቀበሮ ቢሄድበት የሚፈርስ ቅጥር እየተባሉ ቅጥሩን ብቻ ገና ከተማው ባልተሰራበት ቅጥሩ ተሰርቶ ሲያልቅ ነው እግዚአብሔርን እናመስግን ተብለው ተሰብስበው እነዛ መዘምራን በቅጥሩ ላይ ቆመው የተሰራ ቅጥር ግን ያልተሰራ ከተማ እያዩ የዘመሩ ዝማሬ ነው። ከስደት ተመላሾች የነበሩበት ጉባኤ የነበረ ኳየር ነው እና ከስደት ተመልሰው ቅጥሩንም ከጦቢያና ከሰንበላጥ እየተደበቁ የሰሩ ሰዎችን ቅጥር ሰራን ብለህ እግዚአብሔርን አመስግኑ ሃሌሉያ ይላል
የሚዘረዘር ምን ይሆን? በፍርስራሽ ድንጋይ ቅጥር መስራት እግዚአብሔርን ያስመሰግናል ወይ? ስለ ቅጥሩስ ነው እግዚአብሔርን ያመሰግኑት? እነዚህ መዝሙሮች ከመዝሙር 147 በኋላ ያሉ መዝሙሮች የሃሌል መዝሙሮች በመባል ይታወቃሉ። የሃሌል መዝሙሮች ማለት ሃሌሉያ ብለው ይጀምራሉ፣ ሃሌሉያ ብለው ይጨርሳሉ። እና በተለይ በአዲሱ መደበኛ ትርጉም ስናየው መዝሙር 147 ሲጀምር ሃሌሉያ ብሎ ይጀምራል። ሃሌሉያ የሚለው ቃል ብዙ ጊዜ እንግዲህ እኛ እግዚአብሔር ይመስገን የሚለውን ስለምናስብ ወደ እግዚአብሔር የሚያመለክት ይመስለናል። ሃሌሉያ ብለን ወደ እግዚአብሔር የምንል አይነት ትርጉም እንሰጠዋለን። መልካም ነው እሱም ትርጉም። ግን ሃሌሉያ የሚለው ቃል በዕብራይስጥ ስንመለከተው አብረው ያሉ ጉባኤ ውስጥ ያሉ ሰዎችን ሃሌሉያ እግዚአብሔርን አመስግን፣ አንተም እግዚአብሔርን አመስግን፣ ሃሌሉያ እግዚአብሔርን አመስግኑ ይላቸዋል። ለምን እግዚአብሔርን እናመስግን የሚል ጥያቄ ሲነሳ በመጀመሪያ ለአምላካችን ምስጋና ያማረ ስለሆነ እግዚአብሔርን አመስግኑ ይላል። ቁጥር 1 ላይ እንደምናየው እግዚአብሔርን አመስግኑ መዝሙር መልካም ነውና፣ እግዚአብሔርን ደስ የሚያሰኝ ነገር ስለሆነ፣ ምስጋና ለእግዚአብሔር የሚገባና እግዚአብሔር የሚደሰትበት ነገር ስለሆነ እግዚአብሔርን አመስግኑ። እሺ እናመስግን፣ ግን እኮ ምክንያት የለንም። መዝሙሩ መልካም ነው። እናንተም ኳየሮች ናችሁ፣ ድምጻችሁም ጥሩ ነው፣ ተመድባችኋል፣ ልታዘምሩን ነው፣ ሃሌሉያ ብላችሁናል፣ አብራችሁ አመስግኑ ብላችሁናል። ለምን እናመስግን? የማይቀየረውን የእግዚአብሔርን ባህሪ እያነሳችሁ አመስግኑ የሚልን ሐሳብ የያዘ ነው ይህ መዝሙር። የሚያነሳቸው የእግዚአብሔር የማይቀየሩ ባህሪያት አሉ። እነሱን እንመልከት። የማይቀየረው የእግዚአብሔር ባህሪ አንደኛው የቱን ያነሳል? ይሄ የመዘምራን ህብረት ወይም ኳየር እግዚአብሔር ኪዳን አክባሪ አምላክ ስለሆነ፣ ቃሉን ጠባቂ አምላክ ስለሆነ ኪዳን አክባሪነቱንና ቃሉን ጠባቂነቱን እያነሳችሁ እግዚአብሔርን አመስግኑ ይላል። ይህን ሐሳብ ቁጥር 2 ላይ እናገኘዋለን። እግዚአብሔር ኢየሩሳሌምን ይሰራል፣ ከእስራኤል የተበተኑትን ይሰበስባል ብሎ ይላል። ይሄ ሐሳብ ዝም ብለው እንደው ከመሬት ተነስተው ያመጡት ሐሳብ አይደለም። እግዚአብሔር ሕዝበ እስራኤል በግዞት በሚሄድበት ጊዜ ከአባቶቻቸው ዘመን ጀምሮ መልሼ እሰበስባችኋለሁ፣ መልሼ ሕዝብ አረጋችኋለሁ፣ እችን ከተማ መልሼ እሰራለሁ ብሎ ቃል የገባ አምላክ ነው። ከአባታቸው ከአብርሃም ዘመን ጀምሮ ቃሉን በመጠበቅና ኪዳኑን በማክበር የሚታወቅ አምላክ ነው እና ኢየሩሳሌምን ይሰራታል፣ ሕዝቡን መልሶ ይሰበስባል ሲሉ ምን እያሉ ነው? እግዚአብሔር ኪዳኑን የሚያከብር አምላክ ስለሆነ፣ ቃሉን የሚያጥፍ አምላክ ስላይደለ እግዚአብሔርን አመስግኑ። ሃሌሉያ። እግዚአብሔር ቃልን ሲሰጣቸው እንመለከታለን። ኦሪት ዘዳግም ምዕራፍ 30 ቁጥር 3 ላይ ስንመለከት፣ ትንቢተ ኢሳይያስ ምዕራፍ 11 ከቁጥር 11 እስከ 12 ላይ ብንመለከት፣ ትንቢተ ሕዝቅኤል ምዕራፍ 36 ከቁጥር 24 እስከ 38 ስንመለከት እግዚአብሔር ኪዳንን እና ቃሉን ለሕዝቡ ይሰጣል። ስለዚህ እግዚአብሔር የማይቀየረው አንዱ ባህሪው የቱ ነው? የኪዳን አምላክ ነውና እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑት ይላሉ። ሁለተኛ የትኛውን የማይቀየረውን የእግዚአብሔርን ባህሪ ያነሳሉ? እግዚአብሔር ከጉዳት የሚጠግን አምላክ ስለሆነ እግዚአብሔርን አመስግኑ። ቁጥር 3 ላይ ልባቸው የቆሰሉትን ይፈውሳል፣ ሕመማቸውንም ይጠግናል ብሎ ይናገራል። የእግዚአብሔር ይህ ባህሪ በእነ ዘካርያስ ኳየር ውስጥ ብቻ የታወቀ አይደለም። መጽሐፍ ቅዱሳችንን በምንመለከትበት ጊዜ ልባቸው የተሰበረና ልባቸው ያዘነባቸውን እግዚአብሔር ሲጠግናቸውና ሲያጽናናቸው እንመለከታለን። አንዷ ሐና የሳሙኤል እናት ናት። እኔ ልቧ ያዘነብኝ ሰው ነኝ ብላ እንደውም በግልጽ ስትናገር እናገኛታለን። እኔ ልቧ የተጎዳብኝ ሰው ነኝ ብላ በግልጽ ስትናገር እናገኛታለን። እግዚአብሔር ግን ሳሙኤልን በመስጠት የሐናን ልብ ሲጠግን እናያለን። እግዚአብሔር የተሰበረን ልብ መጠገን ባህሪው ስለሆነ እግዚአብሔርን
አመስግኑት። ዳዊት ብዙ ጊዜ ያነሳል፣ እግዚአብሔር ከጉዳት አነሳኝ፣ እግዚአብሔር ጠበቀኝ፣ እግዚአብሔር ጠገነኝ ብሎ እግዚአብሔርን ሲያመሰግን በመዝሙሮቹ እንመለከታለን። መዝሙረ ዳዊት ምዕራፍ 34 ቁጥር 18ን ብንመለከት፣ ትንቢተ ሕዝቅኤል ምዕራፍ 34 ቁጥር 16 ላይ፣ ኢሳይያስ 61 ቁጥር 1 ጀምሮ ጌታችን ኢየሱስ ክርስቶስ በምኩራብ ገብቶ የተሰበሩትን እጠግን ዘንድ የጌታ መንፈስ በእኔ ላይ ብሎ የተናገረው ያ ታላቅ የሆነ ትንቢት ምን ያሳየናል? የእግዚአብሔርን ጠጋኝነት፣ የእግዚአብሔርን ፈዋሽነት፣ የእግዚአብሔርን ርኅሩህነት ያሳየናል። እግዚአብሔር ርኅሩህ ስለሆነ፣ ፈዋሽ ስለሆነ፣ ይህ ደግሞ የማይቀየር የእግዚአብሔር ባህሪ ስለሆነ እግዚአብሔርን አመስግኑ። ሃሌሉያ። ይዘረዝራሉ የእግዚአብሔርን ባህሪ። በሶስተኛ ደረጃ የትኛውን የእግዚአብሔርን የማይቀየር ባህሪ ያነሳሉ? ቁጥር 4፣ 5፣ 8 እና 9ን ስንመለከት የእግዚአብሔርን ታላቅነት በተፈጥሮ ላይ የሚገዛ እርሱ መሆኑን በማንሳት እግዚአብሔርን አመስግኑ ይሉናል። ዘፍጥረት ምዕራፍ 1 ላይ እግዚአብሔር ሰማይና ምድርን እንደፈጠረና የሚተዳደሩበትን ስርዓት እንደሰጠ ሁላችንም እናውቃለን። ይሄ ደግሞ ጉባኤ ይበልጡኑ ያውቃል። ይበልጡኑ የእግዚአብሔርን የማስተዳደር እና የተፈጥሮ ባለቤትነት ይሄ ጉባኤ ደግሞ በደንብ ያውቃል። ይሄንን ማድረግ ለእግዚአብሔር ለአምላካችን ብቻ የተቻለ ስለሆነ እግዚአብሔር ታላቅነቱን ያሳየበት ስለሆነ እግዚአብሔርን አመስግኑ። ፍጥረት ፀሐይ ከመውጣትና ከመግባት፣ ዝናብ ከመዝነብ አላቆመም። ሳር ከመብቀል አላቆመም። ለምንድን ይሄ አልሆነም? እግዚአብሔር ፍጥረቱን የሚያስተዳድር በታላቅነት የሚገዛ አምላክ ስለሆነ እግዚአብሔርን አመስግኑት። እኛ ስለለመድ ነው እንደው ፀሐይ ስትወጣ ነው የምናየው፣ ስትገባ ነው የምናየው። ይነጋል ይመሻል፣ ይነጋል ይመሻል። አንድ ቀን መሽቶስ ቢቀር፣ ነግቶስ ቢቀር፣ ዝናብ ይዘንባል፣ ያቆማል፣ ፍሬን እናያለን። ዝናብ እየዘነበ በዛው ቢቀርስ? ዝናቡ እስከ መዝነብ ቢያቆም ማን ነው ዝናቡን እንዲዘንብ የሚያዘው? ማን ነው ፀሐይን ስርዓቷን ጠብቃ እንድትሄድ የሚያረጋት? አምላካችን ታላቅ ነውና እግዚአብሔርን አመስግኑ ይላል። ልብ የምንለው እነዚህ ሰዎች ከምርኮ ተሰብስበው የመጡ ሰዎች ናቸው። የምስጋና ድግስ ፕሮግራም አዘጋጅተው ያሉ ሰዎች አይደሉም። ምርኮኞች፣ ስደተኞች ናቸው። ግን አምላካችን ታላቅ ነው ይላሉ። ሰማይና ምድርን የሚያስተዳድር አምላካችን ነውና እግዚአብሔርን አመስግኑት። ሃሌሉያ። ሌላስ የትኛውን የእግዚአብሔርን ባህሪ እያነሱ ያመሰግናሉ? እግዚአብሔር በእርሱ በሚታመኑት ይደሰታልና እግዚአብሔርን አመስግኑት። ይሄ ለየት ያለ የእግዚአብሔር ባህሪ ነው። በእኔ ብቻ ታመኑ ማለት የሚችል፣ በእኔ ይሁንብህ ማለት የሚችል ማን ነው? እግዚአብሔር ብቻ። እንድንታመንበት የሚፈልግ አምላክ ስለሆነ፣ መደገፊያ ስለሆነ፣ መሸሸጊያ ስለሆነ፣ ዋስትናን የሚሰጥ አምላክ ስለሆነ፣ በዛ ደግሞ የሚደሰት አምላክ ስለሆነ እግዚአብሔርን አመስግኑት። መዝሙር 145ን ብናይ ከቁጥር 15 እስከ 16፣ መዝሙር 33 ከቁጥር 16 እስከ 18 የእግዚአብሔርን መታመኛነት ፈልጎ ነው እግዚአብሔር መታመኛ የሚሆነው። አቅም አንሶት ሰውን የተደገፉትን ሰዎች ጥሎ አያውቅም። እግዚአብሔር በእኔ ታመኑ ብሎ ሰዎችን መጠየቅ የሚችል እግዚአብሔር ብቻ ስለሆነ እግዚአብሔርን አመስግኑ ይላል። ስራ ላደከመው ጉባኤ በዚያ ጦቢያን ሲሸሹ፣ በዚህ ሰንበላጥን ሲሸሹ፣ በውስጥ ያሉ ሰዎችን ሲሸሹ እንደምንም ብለው የሰሯት ቅጥር ላይ ቆመው ምንድን እንዲሉ እንጠብቃቸዋለን? እግዚአብሔር ሆይ ጦቢያና ሰንበላጥን ባሉበት
አሳያቸው እንዲሉ እንጠብቃለን የሚል ጸሎት ሊያነሱ ይችላል። ግን ኳየር አቁሞ መዘምራን አቁሞ ምን ይላሉ? ሃሌሉያ እግዚአብሔርን አመስግኑ። ለምን? የማይቀየረው የእግዚአብሔር ባህሪ ቤተ መቅደሱ ቢኖርም ቢፈርስም ኢየሩሳሌም ብትሰራም ባትሰራም እግዚአብሔር ስላለ ይሄ ባህሪው የእግዚአብሔር የማይቀየር ስለሆነ እግዚአብሔርን አመስግኑ ይላሉ። መዘምራኑስ ይሄንን ይላሉ። እኔና እናንተስ ምስጋናችን እንዴት ነው? ለእግዚአብሔር በምስጋና እንዘምራለን? የምስጋና ዝማሬዎች ባፋችን እንዳሉ ናቸው? ኢትዮጵያውያንንና በቀን ቢያንስ እንግዲህ አልቆጠርኩትም ብዙ ጊዜ እግዚአብሔር ይመስገን እንላለን። እንዴት አደርክ? እግዚአብሔር ይመስገን። እንዴት ዋልክ? እግዚአብሔር ይመስገን። ሁሉ እግዚአብሔር ይመስገን። ምስጋናችንን ልክ ሳናስተውል እንደምንላት እንደዚች የሰላምታ መለዋወጫ እግዚአብሔር ይመስገን ሆኖ ይሆን ወይ? ነፍሳችን በተለያየ ጥያቄ ውስጥ ገብታ ጠላት ነፍሳችንን በተለያየ ጥያቄ ሰክሶ ይዟት ጭራሽ ምስጋና ለምን ታመሰግናል? ለምን ታመሰግኛለሽ? አታየውም እንዴ እንትና እንዴት እንደተሳካለት? ራስህን የቱን ቆጥረህ እግዚአብሔርን ልታመሰግን? የቱን ቆጥረሽ እግዚአብሔርን ልታመሰግኝ? አታያትም እንዴ እንትና እንዴት በጤናዋ እንደተባረከች? ጭራሽ ምስጋና ለምንድን ነው የምታመሰግነው በሚል ጥያቄ ነፍሳችን ተጨንቃ ይሆን ወይ? የምስጋና ዝማሬዎች ካንደበታችን ተወስደው ይሆን ወይ? ወደ ቀኝ ስናይ ጨለማ፣ ወደ ግራ ስናይ ጨለማ፣ ምንም ተስፋ የማይታይ ሆኖብን እግዚአብሔር ይመስገን ለማለት ተቸግረን ይሆን ወይ? እግዚአብሔር ሲባርክም ሳይባርክም ይመሰገናል። ለምንድን ነው ይሄንን የምንለው? ምስጋና ለምንሰጠው ለምንድን ነው ለእግዚአብሔር? ምክንያት እኮ ጠፋ። ምን ብዬ ላመስግን? የቱን ዘርዝሬ ላመስግን? የነሐጌ መዘምራን ቡድን እንደዚህ ይለናል። የእግዚአብሔርን የማይቀየር ባህሪ እያያችሁ እግዚአብሔርን አመስግኑ። እግዚአብሔር ዛሬ በቃሉ ምክር ወደ እኔና ወደ እናንተ ምን እያለ እየመጣ ነው? ስለማይቀየር ባህሪው እግዚአብሔርን እንድናመሰግን እግዚአብሔር ዛሬ ያስታውሰናል። አንተ እኮ ታላቅ ነህ የኔ ጌታ። እኛ አምላካችን ብለን የምንጠራው ፍጥረትን የሚያስተዳድር የሚያወጣና የሚያስገባ ነው። ያ ባህሪው ለዘመናት አልተቀየረም። ፍጥረትን ተሸክሞ ይዟል። ጌታ ሆይ አመሰግንሃለሁ በሉ ብሎ በቃሉ ምክር ወደኛ ይመጣል እግዚአብሔር። ስለዚህ የጣልናቸውን የምስጋና ዝማሬዎች፣ የሰቀልናቸውን መሰንቆዎች ልክ በባቢሎን ወንዞች ማዶ ተቀምጠን ሳለን ጽዮንን ባሰብናት ጊዜ ያለቀስን በዛፎቿ ላይ በቃ ሰቀልን መሰንቆቻችንን እንዳሉት ምስጋና የሚባል ነገርን እንደተዘጋ ነገር ዘጋግተን አጣጥፈን ካስቀመጥንበት ስር አንዳንድ ጊዜ የማይነሱ ዕቃዎች ሲኖሩ ቤታችን እንግዲህ ቁምሳጥኑ ላይ ካለው ቁምሳጥኑ ላይ ይቀመጣል። በዛው አቧራ ይጠጣሉ፣ በዛው ይረሳሉ። ምስጋናችን ልክ እንደዛ ቁምሳጥኑ ላይ ሰቅለነው ልክ እንደ አንዳንድ ነገሮች ደግሞ አልጋ ስር አድርገነው የምንዘረዝረው ስናገኝ፣ የምንጠራው ስናገኝ፣ የምንቆጥረው ስናገኝ ልናነሳው አቀደንበት ይሆን ወይ? ዛሬ እግዚአብሔር በቃሉ ምክር እኔ የምመሰገነው ስላደረግኩ ብቻ ሳይሆን ስለ ባህሪዬም ነው ይለናል። እግዚአብሔር አይቀየርም። ይሄ ብቻውን ያስመሰግነናል። የማይቀየር ስለሆነ ሰዎች የሚቀየሩ ናቸው። የኛ ባህሪ የሚቀየር ነው። የኛ ፍላጎት የሚቀየር ነው። የእግዚአብሔር ባህሪ ግን በዘመናት መካከል የማይቀየር ነው። ስለዚህ እግዚአብሔርን አመስግኑ። ሃሌሉያ። ስለዚህ ዛሬ በእግዚአብሔር ቃል ምክር አበረታታችኋለሁ። እግዚአብሔርን አመስግኑት።
እየዘረዘርኩኝ ላመስግነው? ስለ መተነፍሰው አየር ላመስግነው? መልካም። ስላለኝ ነገር ላመስግነው? አመስግነው። ግን ያለኝ ብዬ የምቆጥረው ሳይኖረኝስ? እግዚአብሔር ስለ ባህሪው ይመሰገናል። እግዚአብሔር የማይቀየር አምላክ ስለሆነ ይመሰገናል። ስለዚህ ራሳችንን እንድናይላችኋለሁ። በማጉረምረም ህይወት ውስጥ ተይዘን ይሆን ወይ? ጠላት ባዘጋጀልን የማጉረምረም ወጥመድ ውስጥ ነፍሳችንን አስጨንቆ ይዟት ይሆን ወይ? ዛሬ እንደ መዘምራኑ ቡድን እላለሁ እኔ ሃሌሉያ ሃሌሉያ ማለት እግዚአብሔርን አመስግኑት። ለምን ላመስግነው? ይኸው ታላቅ ስለሆነ አመስግኘው። ኪዳኑን የሚያከብር አምላክ ስለሆነ አመስግነው። ስለ ማንነቱ እግዚአብሔርን እናመስግን። ስለዚህ ልባችንን እንድናዘጋጅ አበረታታችኋለሁ። በማስተዋል ለማመስገን ልባችንን እንድናዘጋጅ ዛሬ አደፋፍራችኋለሁ። ምስጋናችንን ለማንሳት በማስተዋል ልባችንን እናዘጋጅ። ሃሌሉያ። እንጸልያለን።